አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰደይቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በባለፈው ቪዲዮአችን እንደምታስታውሱት ህልማችን ከእግዚአብሔር መሆኑን በምን እናውቃለን በሚል አጭር ሐሳብ ነበር የተነጋገርነው። ዛሬ ደግሞ የህልም ምንጮች የሚለውን እንመለከታለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን። እንግዲህ ህልም ሶስት ምንጭ አለው። የህልም ምንጩ ሶስት ነው። አንደኛውና የመጀመሪያው ከሰይጣን የሚመጣ ህልም ነው። ከሰይጣን የሚመጣ ህልም ምንድነው? እንደምታውቁት ሰይጣን ለሰው ልጅ መልካም ነገር አያስብም፣ ወደ መልካምም አይመራም። ቅናተኛና ምቀኛ ስለሆነ ሰዎች ሁሉ እንዲጨነቁ፣ እንዲሸበሩ፣ ወደ ኃጢአት ወደ ክህደት እንዲገቡ ነው የሚፈልገውና እሱም እንደዚህ አይነት ሐሳቦችን ነው የሚያመጣብን ማለት ነው። ምናልባት ጸዋሚ ከሆን፣ የምንጸልይ ከሆን፣ የምንመጸውት ከሆን፣ በጣም ጠንካራ ሰዎች ከሆን ከዛ ዝቅ የምንልበትን ምናልባት እንደበቃን እንደ አድርጎም ይበቃል ሊለንም ይችላል፣ አይታወቅም። ብቻ ብዙ አይነት ነው የሰይጣን ፈተናው፣ አይታወቅም። አንዳንዴ መንፈሳዊ የመሰለ ፈተናም ያመጣል እና በታሪክ እንደምንመለከተው የሰይጣን ህልም በሄሮድስ ይነገራል። አንድምታ ትርጉማችን በተለይም የማቴዎስ ወንጌል ምዕራፍ 2ን አበው ሲተረጉሙ እንዲተርጉሙታል። ህልም ሶስት ወገን ነው፣ ከሶስት መንገድ ይመጣል አሉና አንዱ ሰይጣናዊ ህልም ይባላል። ይሄ የሰይጣን ህልም ሄሮድስ እመቤታችንን ለማስገደል ህፃኑን ያስፈልጋት ነበረ እና በዛን ሰዓት ሰይጣን ምን ይለው ነበር ለሄሮድስ? እመቤታችን አሁን ያለችው እዚህ ቦታ ነው ይለዋል። በህልሙ ተኝቶ እያለ ያኔ ሰራዊት ይልካል፣ ደግሞ እንደገና በዚህ ቦታ ነው እያለ በጣም ሰላሙን ነስቶት ሲጨነቅ ሲንከራተት ነበር በህልሙ ራሱ የሚያውቀው ማን? ሄሮድስ ማለት። ስለዚህ ሰዎች እንዲጨነቁ፣ እንዲሸበሩ፣ አንዳንዴም አዲስ መገለጥ አስመስሎ አዲስ አስተምሮ፣ አዲስ ሐሳብ፣ አዲስ ስርዓት፣ አዲስ ነገር ሊያመጣ ይችላል ማን? ሰይጣን። የሰይጣን ህልም ከሆነ ከምን የወጣ ነው? ከመጽሐፍ ቅዱስ አስተምሮ የወጣ፣ ከነገረ ድነት ትምህርት የወጣ፣ ከአበው አስተምሮ የወጣ ሰዎችን የሚያስጨንቅ ሰላም የሚነሳ ይሆናል ማለት ነው። ይሄ ከሆነ የሰይጣን ህልም ነው። ሁለተኛው ህልም ከሰው ከራስ የሚመጣ ህልም ነው። በእኛ መተርጉማን ሲያብራሩ ለሰው አራት ነገሮችን ያነሳሉና እንደምታውቁ ሰው ከአራቱ ባህሪያት ነው የተፈጠረ፣ ከነፋስ፣ ከእሳት፣ ከውሃና ከመሬት ነው እና በውስጣችን እነዚህ አራት ነገሮች ይኖራሉ። በተለይም በዘመን ሲከፋፍሏቸው አባቶቻችን ዘመነ ነፋስን በእድሜ ሲያስቀምጡት ህፃን ከተወለደ ጀምሮ እስከ 20 ዓመቱ ድረስ የነፋስ ወቅት ነው ይላሉ። ከ20 እስከ 40 ደግሞ የእሳት ወቅት ነው ይላሉ። ከ40 እስከ 60 ያለው ደግሞ የውሃ ወቅት ነው። ከ60 እስከ 70 እስከ 80 ያለው ደግሞ የመሬት ወቅት ነው ብለው በህይወታችን ከፋፍለውታል እና እነዚህ አራቱ ባህሪያት ደም፣ በልቀም፣ ሳፍራና ሳውዳ ይሏቸዋል በቤተ ክርስቲያናችን ቋንቋ ማለት ነው። ያ ማለት አራቱ ባህሪያት ማለት ነፋስ፣ እሳት፣ ውሃና መሬት ናቸው እና በውስጣችን ውሃ ሲበረታ ይላሉ አበው ሲናገሩ፣ በህልማችን በባህር ስንዋኝ፣ ዝናብ ሲመታን፣ ውሃ ስንራጭ፣ ከውሃ ጋር የተያያዘ ብዙ አይነት ህልም እናያለን። በውስጣችን ደግሞ እሳት ከበረታ ምን ስናይ እናድራለን? ቤቶች ሲቃጠሉ፣ ደም ሲፈስ፣ አንዳንዴ እንዲያውም ገሃነመ እሳት ውስጥ ሁሉ ሄደን ሲቀጣጠል የሆነ በጣም የሚያስፈራ ነገር ያሳየናል።
በእርግጠኝነት አይታችሁ ታውቃላችሁ ብዬ አስባለሁ። አይተነው የማናውቀው ገሃነም ውስጥ እንሄዳለን፣ ሲኦል ውስጥ እንሄዳለን። ይሄ በውስጣችን ምን ሲበረታ ነው ይላሉ? የእሳት ባህሪ ሲበረታ ነው ይላሉ። በህልማችን አሁንም ደግሞ ሌላ ግሩም የሆነ አስፈሪ ነገር የምናየው የነፋስ ባህሪ በውስጣችን ከበረታ ይላል። ነፋስ እንደምታውቁት ፈጣን ነው እና በህልማችን ምን ስናደርግ እናድራለን? በጣም በፍጥነት ስንሮጥ ሰው ሁሉ አይደርስብንም። በጣም ይገርማቸዋል። እንደ ከመኪና ሁሉ የምንቀድምበት አጋጣሚ፣ ከአውሮፕላን ሁሉ የምንቀድምበት አጋጣሚ ይፈጠራል አይደል? ይሄ ብቻ አይደለም። ክንፍ አውጥተን ስንበር ከቤቶች በላይ አንዳንዴ በሰማይ ስትበሩ አታሉም? እኔ በረር ያውቃለሁ። ከቤቶች በላይ እንዲህ ብለን እየበረርን እንሄዳለን እንደ አውሮፕላን ማለት። ይሄ የነፋስ ባህሪ ሲበረታ ነው ይላሉ። ከዚህ በተጨማሪ የመሬት ባህሪ ደግሞ ሲበረታ መሬት ስንቆፍር፣ ስናድ፣ ጭቃ ስናቦካ፣ መሬት ሲናድ የመሳሰሉ አስፈሪ የሆነ ህልም ያሳያል ብለው አባቶቻችን በቤተክርስቲያን ሳይንስ እንዲተርጉመውታል። እና ይሄ ምንድነው? ባጭር ቃል ከራሳችን የሚመጣ ነው። ሰው የተዳፈነ ስሜት ካለው ተኝቶ እያለ ያ የተዳፈነ ስሜቱ በህልሙ ሊታየው ይችላል። ጥሩ የሚያስበው ምኞትም ካለ ያ ምኞት ወይም የተዘነጋ ብዙ ጊዜ የሆነው ነገር እንደገና በህልሙ ሊታየው ይችላል። አሁን አንዳንዴ እኮ እናት አባቶቻችን ከሞቱ በኋላ በህልማችን የምናይበት ዛሬ እኮ ከሞተ ሰው ጋር አደርኩኝ። አንዳንድ ሰዎች እንደነግጣለን። እንዴ በቃ ልሞት ነው መሰል ከእንትና ጋር ነው ያደርኩ እንላለን አይደለ? እንደሱ አይነት ህልም ይመጣል። ይሄ ከሰው የሚመነጭ ከራሳችን የሚመነጭ ነው ማለት ነው። ሁለተኛው ሶስተኛው እና የመጨረሻው ከእግዚአብሔር የሆነ ህልም ነው። ባለፈውም ተነጋግረናል። እግዚአብሔር ከሰዎች ጋር በህልም መልኩ ይገናኛል። እግዚአብሔር ለሰዎች በህልም ይነግራቸዋል። እንዳየነው ለዮሴፍ በህልሙ ነግሮታል። ለአረጋዊ ዮሴፍም ለዮሴፍ ስደተኛ ወይም ወንድሞቹ ለሸጡትም በህልም ተናግረዋል። እግዚአብሔር ለናቡከደነጾር በህልም ተናግሮታል። እግዚአብሔር ለፈርዖንም በህልም ተናግሮታል። የእግዚአብሔር ህልም ከሆነ ግን ቀደም ባለፈውም እንደተናገርነው ከእግዚአብሔር ቃል ጋር የሚጣረስ አይደለም። የቤተ ክርስቲያንን አስተምሮ የሚንድ አይደለም። ከነገረነት ጋር የሚጋጭ አይደለም። ለሰዎች ሰላምን፣ እረፍትን፣ መረጋጋትን የሚሰጥ ነው። ይህም ደግሞ በጸሎት የሚገለጥ በጊዜው ጊዜ የሚሆን የሚከናወን የሚፈጸም ነው ማለት ነው እና በዚህ መንገድ ከሆነ ይህ ህልም ምን አይነት ህልም ይባላል? ከእግዚአብሔር የተገኘ ህልም ነው የሚባለው ማለት ነው። ስለዚህ እነዚህ ሶስት አይነት የህልም ምንጮች ስላሉ የኔ ህልም ከየትኛው ምንጭ የተቀዳ ነው ብሎ መለየት ያስፈልጋል ማለት ነው። ከሰይጣን የመጣ ህልም ነው ወይስ ከራሴ ሀሳብ የመጣ ህልም ነው ወይስ ደግሞ ከእግዚአብሔር የመጣ ህልም ነው? ምንጩን መለየት ያስፈልጋል። አንዳንዴ በዚህ በሳይኮሎጂስት ዘንድ ሳይኮሎጂስቶቹ ምን ይላሉ? እነሱ ጠቅልለው ህልም ከራስ ብቻ ነው ብለው ያደርጉታል። ይሄ ትክክል አይደለም። እግዚአብሔር በህልም አይናገርም፣ ሰይጣንም ሰው በህልም አይታየውም ብሎ ያስባሉ። እና ምንድነው ብለው ሲጠየቁ በቃ ሰው በጣም የሚያስጨንቀው ነገር ካለ ያ የሚያስጨንቀው ነገር አይምሮ ላይ ሲመላለስበት ያንን ስለሚያስታውስ ያ ነው ህልም። ወይም የተዳፈነ ስሜት ካለው ያ የተዳፈነ ስሜቱ በህልሙ አየሁት የሚለው አይምሮ ሲያወጣ ሲያወርደው ያ ነው እንጂ እግዚአብሔር በህልም አይናገርም፣ ሰይጣንን በህልም አይመጣም ብለው ሁለቱንም ይክዳሉ። ግን መጽሐፍ ቅዱስ ላይ የተቀመጠ እውን የተረጋገጠ ነው። እንደው እናንተ እኮ ራሱ በጠይቃችሁ በህልማችሁ አይታችሁት በሆናችሁ የተፈጸመ ነገር ይላል። እኔም አይቼ ተፈጽሞ ያውቃል። እና ከእግዚአብሔር ህልሞች አሉ፣ ምንም ጥርጥር የለውም። በብሉይ ኪዳንም በሐዲስ ኪዳንም ዛሬም ድረስ ማለት ነው። ግን ህልማችን ትክክለኛ ህልም መሆኑን ማየት ማረጋገጥ ያስፈልጋል ማለት ነው። ስለነበረን የትምህርት ጊዜ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዚህ ዙሪያ ላይ ሀሳብ አስተያየት እና ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ይህ ትምህርት ለእናንተ ጠቅሞ ከሆነ ሌሎችም እንዲጠቅማቸው ሼር ማድረጋችሁ እንዳትረሱ። ስለነበረን ቆይታ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን።